ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ። ሰላም ውድ ቤተሰቦቻችን እንደምን ቆይታችኋል? ከጂፋሬ ቲዩብ ለሰዓቱ ከሀገር ቤት ከአፍሪካና ከዓለም አቀፍ ያጠናቀርናቸውን ዜናዎቻችንን አስደምጣችኋለሁ። አብራችሁን ቆዩ። በሶማሌ ክልል የተከሰተው ድርቅና የምግብ እጥረት አሳሳቢ ደረጃ ላይ መድረሱን የድንበር የለሽ የሐኪሞች ቡድን አስታወቀ። የድንበር የለሽ ሐኪሞች ቡድን በኢትዮጵያ ሶማሌ ክልልና በአጎራባች የድንበር አካባቢዎች ያለው ድርቅና መፈናቀል የተመጣጠነ ምግብና የውሃ እጥረቱን በከፍተኛ ሁኔታ ማባባሱን አስታውቋል። ድርጅቱ ባወጣው መግለጫ በተለይም በአፍዴርና በሸበሌ ዞኖች ዝናብ ባለመዝነቡ ምክንያት አርብቶ አደር ማህበረሰቦች የኑሮ መሰረት የሆኑ እንስሶቻቸውን በማጣት ለከፋ ችግር መጋለጣቸውን ገልጿል። በአሁኑ ወቅት በጤና ተቋማት የተመጣጠነ የምግብ እጥረት የሚያጠቃቸው ህጻናት ቁጥር በከፍተኛ ሁኔታ መጨመሩን የገለጸው ድርጅቱ ከጎረቤት ሶማሊያ የሚመጡ በሺዎች የሚቆጠሩ ተፈናቃዮችም በክልሉ ባሉ መጠለያዎች ላይ ተጨማሪ ጫና መፍጠራቸውንም አመላክቷል። የድንበር የለሽ የሐኪሞች ቡድን አክሎም ዓለም አቀፍ የገንዘብ ድጋፍ መቀነሱ ሰብአዊ እርዳታ የሚያቀርቡ ድርጅቶች ስራቸውን እንዲቀንሱ ማድረጉንም ጠቁሟል። ሁኔታው ይበልጥ ተባብሶ የክልሉ የጤናና የውሃ ስርዓት ሙሉ በሙሉ እንዳይፈራርስ አስቸኳይና ቀጣይነት ያለው ዓለም አቀፍ የገንዘብ ድጋፍ እንዲደረግ ድርጅቱ ጥሪ ማቅረቡንም መገናኛ ብዙሃን ዘግበዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ለመገናኛ ብዙሃን ካውንስል ማስጠንቀቂያ ሰጠ። የኢትዮጵያ መገናኛ ብዙሃን ባለስልጣን የመገናኛ ብዙሃን ካውንስል የጋዜጠኞች የሙያ ብቃት ማረጋገጫና ፕሬስ መታወቂያን እናዘጋጃለን በሚል የጀመረው ተግባር ከህግ ማዕቀፍ ውጪ መሆኑን በመግለጽ ጠንከር ያለ የማስጠንቀቂያ መልእክት አስተላልፏል። ባለስልጣኑ ግንቦት 4 ቀን 2018 ዓ.ም ባወጣው መግለጫ ካውንስሉ ከተቋቋመበት ዓላማ ውጪ ህገወጥነትን በሚያበረታታ መንገድ እየተንቀሳቀሰ መሆኑን ገልጿል። ይህ ድርጊት በዘርፉ ላይ ያልተገባ ተጽዕኖ የሚያሳርፍ በመሆኑ ካውንስሉ ከአሳሳች ተግባሩ እንዲቆጠብ ማሳስቧል። ባለስልጣኑ ይህንን ማሳሰቢያ ያስተላለፈው ከተለያዩ የሚዲያ አካላት የቀረቡለትን ጥቆማዎችና ቅሬታዎችን መሰረት በማድረግ መሆኑን ማስታውቋል። ካውንስሉ እያካሄደ ያለው ተግባር የህግ መሰረት የሌለውና በምንም አይነት መስፈርት ተቀባይነት የማይገኝለት መሆኑን ባለስልጣኑ አረጋግጧል። በሁለት ወራት ውስጥ 100,000 ደቡብ ሱዳናውያን ወደ ኢትዮጵያ መሰደዳቸውን ተመድ አስታወቀ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ማስተባበሪያ ጽህፈት ቤት ከመጋቢት ወር ወዲህ ከ100,000 በላይ ደቡብ ሱዳናውያን ወደ ኢትዮጵያ ተሰደው መግባታቸውን አስታውቋል። ስደተኞቹ በዚህ መጠን ከቀያቸው የመጡት በሀገሪቱ መከላከያና በተቃዋሚው ነጻነት ድርጅት ታጣቂዎች መካከል ይገባኛል ጥያቄ በተነሳበት አኮቦ ግዛት በተፈጠረው ግጭት ሳቢያ መሆኑን ተመድ ገልጿል። ከተፈናቀሉት ስደተኞች መካከል 55 በመቶ ህጻናትና ሴቶች መሆናቸውንም አክሏል። ከደቡብ ሱዳን በስፋት ወደ ኢትዮጵያ የገቡ ስደተኞች የአስቸኳይ ጊዜ ፍላጎት ምላሽ ለመስጠት የአውሮፓ ህብረት ባለፈው ሳምንት $175,000 ድጋፍ ማድረጉን አስታውቆም ነበር። ከ450,000 በላይ የደቡብ ሱዳን ስደተኞችን እያስተናገደ ባለው የጋምቤላ ክልል ውስጥ ብሔር ተኮር ግጭት በሰብአዊ እርዳታ አቅርቦቱ ላይ መሰናከል መፍጠሩን የአውሮፓ ህብረት ባለፈው ሳምንት አስታውቆ እንደነበር ይታወሳል። ከ1.1 ሚሊዮን በላይ የውጭ ሀገር ስደተኞች ተቀብላ እያስተናገደች የምትገኘው ኢትዮጵያ ከ484,703 በላይ ደቡብ ሱዳናውያንን፣ ከ360,000 በላይ ሶማሊያውያን፣ ከ170,000 በላይ ኤርትራውያን፣ ከ100,000 በላይ የሚጠጉ ሱዳናውያንን ጨምሮ የየመንና የሌሎች ሀገሮች ዜጎችም መጠለላቸውንም መረጃዎች ያሳያሉ። በተያያዘው የአውሮፓውያኑ ዓመት 2026 ኢትዮጵያ ላስጠለለቻቸው የውጭ ሀገር ስደተኞች የምግብ፣ የመጠለያ፣ የጤናና ሌሎች ወጪዎችን ጨምሮ ወደ $600 ሚሊዮን እንደሚያስፈልግ መረጃዎች ያስረዳሉ። ዘገባው የሪፖርተር ነው።
አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ማንሳቷ ተገለጸ። በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ አሜሪካ ማንሳቷን በአሜሪካ የውጭ ጉዳይ ሚኒስቴር የሀገር መከላከያ ንግድ ቁጥጥር ዳይሬክቶሬት አስታውቋል። ዳይሬክቶሬቱ ሰኞ ግንቦት 3 ቀን 2018 ዓ.ም እንደገለጸው በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳት አሁን ላይ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ቁጥጥር የሚደረግባቸውና ከኢትዮጵያ ጋር የተያያዙ ፍቃድ ማመልከቻዎችን በየተራ እየገመገመ እንደሚገኝ አስታውቋል። ይህን ተከትሎ በቅርቡ በሚወጣው የደንብ ለውጥ ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ማዕቀብ ውስጥ ከሚገኙ ሀገራት ተርታ እንድትሰረዝ የሚደረግ መሆኑን ጠቅሷል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ ሀገራት ለመከላከያ ሰራዊት፣ ለፖሊስ፣ ለደህንነትና ለሌሎችም የሀገር ውስጥ የጸጥታ ኃይሎቻቸው የሚሆኑ የመከላከያ ቁሳቁሶችንና አገልግሎቶችን ከውጭ ገዝተው ማስገባትም ሆነ ወደ ውጭ ሀገራት መላክ እንዳይችሉ የሚከለክል ነው። ኢትዮጵያ በሰሜን የሀገሪቱ ክፍል በነበረው ከትግራይ ጦርነት ጋር በተያያዘ ከህዳር 2014 ጀምሮ ከ4 ዓመታት በላይ በዚህ ማዕቀፍ ውስጥ ቆይታለች። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ለማንሳት ከውሳኔ ላይ የደረሰችበትን ምክንያት በይፋ አልገለጸችም። የጋና ኢኮኖሚ በየካቲት ወር በእጥፍ ማደጉን የጋና ስታቲስቲክስ አገልግሎት አስታወቀ። የጋና የኢኮኖሚ እንቅስቃሴ በየካቲት 2026 ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 7.7 በመቶ እድገት ማሳየቱን የሀገሪቱ የስታቲስቲክስ አገልግሎት አስታውቋል። ይህም በየካቲት ወር 2025 ከነበረው 3.9 በመቶ ከፍተኛ ጭማሪ የታየበት ሲሆን ለዚህ ውጤት በኢንዱስትሪና በአገልግሎት ዘርፎች የተመዘገቡት ጠንካራ ስኬቶች ትልቅ አስተዋጽኦ ማድረጋቸውን የአገልግሎቱ ዋና ባለሙያ አልሐሰን ኢድሪሱ ገልጸዋል። በኢንዱስትሪ በማዕድን በማምረቻና በኤሌክትሪክ ምርት ዘርፎች በታየው መነቃቃት ምክንያት ከ2.8 በመቶ ወደ 9.6 በመቶ ከፍ ብለዋል። አዲስ መረጃዎችን መሰረት በማድረግ በተደረገ ማሻሻያ የጥር ወር የኢኮኖሚ እድገት መጀመሪያ ከተገለጸው 7.5 በመቶ ወደ 6.1 በመቶ ዝቅ እንዲል መደረጉንም አገልግሎቱ አስታውቋል። አድማጮች፣ የሰዓቱ ዜናዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ከባህር ማዶ ወደ ያዝነው ዜናችን እናምራ። የቻይናው ፕሬዝዳንት ዢ ጂንፒንግ ቻይናና አሜሪካ አጋር እንጂ ጠላት እንዳይሆኑ ጥሪ አቀረቡ። የቻይናው ፕሬዝዳንት ዢ ጂንፒንግ ቻይናና አሜሪካ አጋር እንጂ ጠላት እንዳይሆኑ ጥሪ አቅርበዋል። የቻይናው ፕሬዝዳንት ዢ ጂንፒንግና የአሜሪካው አቻቸው ዶናልድ ትራምፕ በቤጂንግ ተገናኝተው ታሪካዊ የተባለ ውይይት ማድረጋቸውንም ዓለም አቀፍ መገናኛ ብዙሃን ዘግበዋል። ፕሬዝዳንት ዢ ጂንፒንግ በውይይቱ ወቅት ቻይናና አሜሪካ አጋር እንጂ ጠላት መሆን የለባቸውም ሲሉም ተደምጠዋል። ዓለም አዲስ መስቀለኛ መንገድ ላይ መሆኗን የጠቆሙት ፕሬዝዳንቱ ሁለቱ ሀገራት ልዩነቶቻቸውን ወደ ጎን አድርገው አዲስ ግንኙነት እንዲመሰርቱም ጥሪ አቅርበዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጂንፒንግን ታላቅ መሪ ሲሉ ያሞካሹ ሲሆን የሁለቱ ሀገራት ግንኙነት በአሁኑ ወቅት ከመቼውም ጊዜ በላይ የተሻለ መሆኑን ገልጸዋል። በሁለቱ መሪዎች መካከል ለ2 ሰዓታት የዘለቀው ውይይት በታሪፍ በቴክኖሎጂ ፉክክር በታይዋን ጉዳይና በኢራን ጦርነት ዙሪያ እንደሚያተኩር ተመላክቷል። በዚህ ከፍተኛ ጉብኝት ላይ የዓለም ታላላቅ ባለሀብቶችና የቴክኖሎጂ ኩባንያ መሪዎች ፕሬዝዳንት ዶናልድ ትራምፕን ተከትለው ቤጂንግ መገኘታቸው የጉብኝቱን ግዙፍነት እንደሚያሳይም ተገልጿል። በተያያዘ ዜና የሁለቱ ሀገራት ልዑካን ቡድን በኮሪያ ባደረጉት የንግድ ውይይት አንዳቸው በሌላኛቸው ምርት ላይ ከፍተኛ ታሪፍ ላለመጣል ፍላጎት ማሳየታቸው እንደ አዎንታዊ ውጤት ተቆጥሯል። ውድ ቤተሰቦቻችን ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪቃችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ